بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد I planned نبي محمد صلى الله عليه وسلم دعواتهم بسور بدبك عند جمرنا بريجنا كنياتهم يا نبي محمد صلى الله عليه وسلم ህዝቦች በዚያን ጊዜ የነበሩት ሙሽሪክ بالعرب ባህሪያቸው በጣም ከባድ የነበረና ከመልካም ውይይት ይልቅ የሚያምኑት በጉልበት በሰይፍ በዱላ እንደነበር አይተናል። ሁልጊዜም መረጃ የሌላቸው ሰዎች መረጃ ዱላን ሙሽሪክ بالعرب ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala من فوق السبع السماوات የሰጣቸውን ሪሳላ መልእክት ወህይ ይሄንን የሚጻረሩበት መረጃ አልነበራቸው። ምክንያቱም ይሄ አንተ ይዘው የመጣው ዲን ትክክል አይደለም ብለው ይሄ ነው ትክክል ብለው በመረጃ የሚያዘጥቁበት ወይም ደግሞ የሚያረጋግጡበት ሂደት ስላልነበረ መረጃቸው እነሱ እንደ መረጃ የተጠቀሙት ምንድነው ዶላ ነበር ማለት ነው። ስለዚህ ይሄንን እንዲህ አይነት ሁኔታ ባለበት እንዲህ አይነት ማህበረሰብ ባለበት ሁኔታ ላይ በግልጽ በዚያን ዘመን ሙሽሪኩል አረብ ሲያመልኩት የነበሩትን ጣዖት እነርሱ ሲገዟቸው የነበሩትን አማልክቶች በአንድ ጊዜ በግልጽ ማነወርና ውድቅ መሆናቸውን ኢዕላን ማድረግ ወይም ደግሞ ግልጽ ማድረግ አስፈላጊ ስላልነበረ አላህ Subhanahu Wa Ta'ala ዳዕዋቸውን በድብቅ ወይም ደግሞ በሚስጥር እንዲያደርጉት ነው ያደረጋቸውና የጀመሩትን በመንደነው ብለናል በሚስጥር ነበር ዳዕዋቸው። በዚህ የሚስጥር ዳዕዋ የመጀመሪያዎቹ ሰዎች ከሁሉ በፊት ይሄንን የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሪሳላ ወይም ደግሞ ከአላህ የተላኩትን መልእክት የሳቸውን መልእክተኝነት የተቀበለችውና በአላህ ያመነችው ኸዲጃ ነች ብለናል። አለል ኢጥላቅ ማለት ነው። ኸዲጃ የመጀመሪያዋ አማኝ ነች ብለናል። ከወንድም ከሴትም ከሁሉም የመጀመሪያዋ አማኝ እንደሆነች ተነጋግረናል። ሰላም ከዚያ ቀጥሎ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዳንድ ሪዋያዎች ከአቡበከርና ከአሊ አሊን የመጀመሪያ ያደርጋሉ። ነገር ግን ትላንትና ምን ብለናል? የኸዲጃ ኢስላም ከሁሉም ነው ብለናል። ከሁሉም የመጀመሪያ የሷ የአቡበከር ግን ከጎልማሶች አንደኛ ናቸው። የአሊ ደግሞ ከወጣቶች ወይም ደግሞ ከልጆች አንደኛ ናቸው ብለን ይሄኛው የአቡበከርና የአሊ አንደኝነት አንደኛ ናቸው ሲባል አንጻራዊ ነው ብለናል። ነገር ግን ኸዲጃ ረዲየላሁ ዐንሃ ኢስላሟ ከሁሉም የመጀመሪያ ነች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋቸውን የጀመሩት ከሷ ነው ብለናል። ከዚያ በኋላ አቡበከር፣ ከዚያ በኋላ አሊ ኢብኑ አቢ ጣሊብ፣ አራተኛ ደረጃ ማን ያልነው? በአራተኛ ደረጃ ትላንት የነበራችሁ ዘይድ ኢብኑ ሐሪሰተ አራተኛው ዳዕዋ መጀመሪያ ከደረሳቸው ሰዎች እነዚህ በአጠቃላይ ያኒ ምን ማለት እንችላለን? የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦች ናቸው ማለት እንችላለን። አራቱም ማለት ነው። ኸዲጃ ባለቤታቸው ነች። አቡበክር ስዲቅ ከልጅነት ጀምሮ አብረው የኖሩ ወዳጃቸው ወይም ደግሞ ጓደኛቸው ናቸው። አሊ ኢብኑ አቢ ጣሊብ ራሳቸው ወስደው እሳቸው ጋር ከፋላ አድርገውለት እሳቸው ሲያሳድጉት የነበረ ከእሳቸው ጋር እያደገ የነበረ ወጣት ነበር። ዘይድ ኢብኑ ሐሪሰተ ማለት ደግሞ ምናቸው ነው ብለናል? ኻዲማቸው ነበር ብለናል። ኻዲም ብለን ነበር። طيب ምን ይላል? هؤلاء الاربعه كلهم اسلموا في يوم واحد እነዚህ አራቱ ሰዎች ማን ኸዲጃ፣ አቡበከር፣ አሊ እና ዘይድ ኢብኑ ሐሪሰተ አራቱም በአንድ ቀን ነው የሰለሙት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ አድርገውላቸው يوم امر رسول الله صلى الله عليه وسلم بالانذار وانذر عشيرتك الاقربين ተብለው ሲታዘዙ ሁሉም ዳዕዋ አደረጉላቸውና ምን አደረጉ? ሰለሙ ማለት ነው እነዚህ ሰዎች። وقام بالدعوه الى الله اي النبي صلى الله عليه وسلم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚያ በኋላ ሰዎችን ወደ እስልምና በመጣራት ላይ ቀጠሉ ማለት ነው። ስራቸው ይሄ ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስራ ማለት ነው ሰዎችን ወደ እስልምና መጣራት ነው። የተላኩበት አላህ Subhanahu Wa Ta'ala የላካቸው ነብያቶች በአጠቃላይ ስራቸው ምንድነው? ሰዎችን ወደ
ኢስላም መጣራት ይሄ ነበር ሁሉም ማለት ነው የሁሉም ነብያቶች ወዚፋ ይሄ ነው الدعوة إلى الله الدعوة إلى التوحيد دعوة إلى عبادة الله سبحانه وتعالى وحده الله በብቸኝነት እንዲመለክ ሰዎች ከጨለማ ከኩፍር ከሽርክ ጨለማ ወጥተው ወደ ተውሂድ ብርሃን እንዲመጡ ማለት ነው ይሄ ነው ሪሳላ የሁሉም ነብያቶች ሪሳላቸው ነብያቶች ሁሉ አንድ የሚያረጋቸው ሶስት ነጥብ አለ ብለናል ነብያቶችን በአጠቃላይ አንድ የሚያደርጋቸው ሶስት ነጥብ አለ ወይም ደግሞ የሚያመሳስላቸው ብለናል እነዚህ ሶስቱ ነጥቦች አንደኛ ወህደቱል መስደር ወህደት አልመስደር ወህደቱል መስደር ማለት ምንድነው ዲናቸው ወይም ደግሞ ሪሳላቸው ይዘውበት የመጡት ምንጭ አንድ መሆኑ ከየት ነው የመጡት ነብያቶች በአጠቃላይ ሁሉም ነብያቶች ሪሳላቸው ከየት ነው የመጡት ከአላህ ወህደቱል መስደር ማለት ይዘውት የመጡት መልእክት ምንጩ አንድ መሆኑ ከአላህ ማለት ነው ይሄ አንድ ያደርጋቸዋል ሁሉም ነብያቶች አላህ ነው የላካቸው መልእክታቸው ከአላህ ነው የመጣው ሌላው وحدة التسمية يبالا وحدة التسمية وحدة التسمية ማለት ሁሉም ነብያቶች የተጣሩት ወዴት ነው ወዴት ወደ እስላም ያ اخي ሁሉም ነብያቶች በአጠቃላይ የተጣሩት ወደ እስልምና وحدة التسمية ይዘውት የመጡት ዲን እስላም ومن يبتغي غير الاسلام دينا فلن يقبل منه وهو في الاخره من الخاسرين الله كاسلمنا وجه دين يقبل ሶስተኛ ايش وحدة الدعوة وحدة الدعوة ሁሉም ነብያቶች አንድ የሚያረጋቸው ስራቸው ምንድነው ዳዕዋ الدعوة الى الله አላህን Subhanahu Wa Ta'ala ወደ ማምለክ መጣራት ማለት ነው ነብያቶች በአጠቃላይ ሁሉም ነብያቶች አላህን ወደ ማምለክ መጣራት إذا النبي محمد صلى الله عليه وسلم الله سبحانه وتعالى ይህንን ወዚፋ ሲሰጣቸው ይሄ የሥራ ድርሻ ሲሰጣቸው ቀጥታ ስራ ውስጥ ገቡ ማለት ነው ماذا وقام بالدعوة إلى الله ودع الله مدارات وقد قيل أن كل واحد منهم ስለነዚህ አራቱ ሰዎች ተብሏል إنه أول من أسلم አራቱም خديجة أبو بكر علي زيد بن حارثة መጀመሪያ የሰለሙ ተብለው በተለያዩ የሲራ ኪታቦች ላይ ተጽፏል ችግር የለውም ብለናል ሁሉም መጀመሪያ የሰለመ ቢባሉ ይቻላል ግን ከሁሉም ያለ ንጽጽር የመጀመሪያ የሆነችው ማነች ብለናል ኸዲጃ ረዲየላሁ ዐንሃ ከዛ ውጪ ግን አቡበክር ሲዲቅ ከጉልማሶች የመጀመሪያ ናቸው አሊ ኢብኑ አቢ ጣሊብ ከወጣቶች ወይም ከልጆች የመጀመሪያ ናቸው ዘይድ ኢብኑ ሐሪሰተ ከኻዲሞች የመጀመሪያ ናቸው ማለት ከአገልጋዮች نعم ثم نشط للدعوة إلى الله أبو بكر ከዚያ በኋላ ከነብዩ ቀጥሎ በዳዕዋ ላይ ትልቅ ቦታ የነበራቸው ማን ናቸው አቡበክር ሲዲቅ ከነብዩ ቀጥሎ ማለት خلاص እሳቸው ሰለሙ ቤታቸው ቁጭ አላሉ አቡበክር ሲዲቅ ቀጥታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡት መልእክት አላህ ለሰው ልጅ ብርሃን አድርጎ የላካቸው መሆኑን ለዓለም የተላኩ መሆናቸውን ከነገሯቸው በኋላ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ እንደሌለ እሳቸው የአላህ መልእክተኛ መሆናቸውን ነግረዋቸው ይሄን ከተቀበሉ በኋላ ቀጥታ እሳቸው ይሄንን ሙሂማ ይዘው ይሄንን የቤት ስራ ይዘው ወደ ስራ ሄዱ وصار الساعد الأيمن للنبي صلى الله عليه وسلم የቀኝ ክንዳቸው ሆኑ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡበክር ሲዲቅ ማለት ነው خلاص ልክ የጀርባ አጥንት ከጎናቸው ሆኑላቸው ቆሙላቸው ማለት ነው አቡበክር ሲዲቅና في مهمة رسالته ማለት አላህ በላካቸው ሪሳላ ይሄንን እስላምን ለሰው ልጆች በማድረስ ሂደት ላይ وكان رجلا عفيفا አቡበክር ሲዲቅ عفيف ነበሩ ጥብቅ ማለት ነው ባህሪያቸውን ሲገልጽልን ነው ማዕለፈን ሙሐበበን በጣም ሰው የሚግባባቸው በጣም የሚወደዱ ሰው ነበሩ ባህሪያቸው ራሱ ተወዳጅ ነበሩ ማለት ልክ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብዙ የሚያመሳስላቸው ባህሪዎች ነበርዋቸው ሳህላን ማለት
ቀለል ያሉ ናቸው የማይከብዱ ማለት ለሰው የማይከብዱ ስነ ምግባራቸው ሰዎችን የሚስብ ለሰው የማይከብዱ አይነት ነበሩ አቡበክር ከሪማን ማለት በጣም ቸር ነበሩ ሰጪ ጀዋድ ከሪምም ጀዋድም ያው ነው ከሪም የተከበሩ ነበሩ ጀዋድ ደግሞ በጣም ሰጪ ማለት ሙአዘመን ሰው የሚያልቃቸውና ትልቅ ቦታ የሚሰጣቸው أعلم الناس بأنساب العرب وأخبارها سلا عربوች የዘር ሐረግ ከማንም በላይ እሳቸው ያውቃሉ አረቦች በየዘራቸው የዘር ግንዳቸውን በጣም ይጠነቀቃሉ በጣም ይጠብቃሉ ያውቁታል በዚህ ላይ ትልቅ ትኩረት ይሰጣሉ አቡበክር ሲዲቅ በዚህ የታወቁ ናቸው انساب العرب يعني የአረቦችን የዘር ሐረግ ማወቅ ማለት ነው የሁሉም የአረብ ጎሳዎች በደንብ ያውቃሉ እሳቸው ማለት ነው يقصده رجال قومه لخلقه ومعروفه ሁሉም የሳቸው ማለት يقصده ማለት ያስባቸዋል ሁሉም ማንን አቡበክር ሲዲቅን ማለት ነው رجال قومه ትላልቅ ሰዎች ከነሱ ከአቡበክር ጎሳዎች ውስጥ ትላልቅ ሰዎች እሳቸውን ያስባሉ لخلقه ማለት ላላቸው ስነ ምግባር ለባህሪያቸው ሲባል ومعروفه ለሚሰሩት መልካም ስራ وعلمه እንዲሁም ደግሞ የአረቦች የዘር ሐረግ እውቀት እሳቸው ጋር ነው ያለው ብለናል ስለ አረብ ታሪክ በአጠቃላይ ያውቃሉ ይሄ ወፈድለህ ለችሮታቸው ላላቸው መልካም ጎን ወትጃረته በጣም ደግሞ ንግድ ነበራቸው ወጁዲህ ለልክስናቸው በጣም ብዙ በአላህ መንገድ ላይ ኸይር ስራ በመስራት የታወቁ ናቸው እሳቸው በጣም ብዙ በሰው ጫንቃ ላይ የነበሩ በባርነት ላይ የነበሩ ሰዎች አቡበክር ሲዲቅ ናቸው ሰበብ ሆነው ከባርነት ነፃ ያወጣቸው ወሁስን ሙዓመለቲሂ ወሙጃለሰቲሂ ከሰዎች ጋር ያላቸው ግብረ ገብነት በጣም መልካምና ተወዳጅ ስለነበረ ሁሉ ሰው ወደሳቸው መሄድን ይፈልጋል فدعا الى الاسلام من توسم فيه الخير ووثق به من قومه ከዚያ በኋላ አቡበክር ሲዲቅ ልክ እንደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውም ከሰዎቻቸው ውስጥ ከሚያቋቸው ሰዎች ውስጣቸውን የሚተማመኑባቸው ስነ ምግባራቸው ባህሪያቸውን በደንብ የሚያውቋቸውን ሰዎች ሄደው ስለ እስልምና ይነግሯቸው ጀመር فاجابه ምላሽ ሰጧቸው ለጥሪያቸው ጀምዑን ሚን ፉضلاء الناس ትላልቅ ሰዎች ትልልቅ የሚባሉ ቦታ ያላቸው ማለት ነው ትላልቅ የሚባሉ ሰዎች መልስ ሰጧቸው በእሽታ في مقدمتهم የመጀመሪያዎቹ ከነዚህ አቡበክር ሲዲቅ ከጠሯቸው ወደ እስልምና ከጠሯቸው ሰዎች ውስጥ ዑስማን ኢብኑ አፋን አልአማዊ ዑስማን ኢብኑ አፋን ዑስማንን የማያውቅ የለም አይደል እንዴ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ዑስማንን የማያውቅ አለ እንዴ ዑስማን ኢብኑ አፋን የማያውቅ የለም አይደል ዑስማንን ካላወቀ ዑስማንን የማያውቅ ሰው አራቱን ኸሊፋዎች በተለይ የማያውቅ ሰው እስልምናን አውቃለሁ ቢል هذا مصيبه يا اخي طيب عثمان بن عفان الأموي والزبير بن العوام الأسدي زبير بن العوام وعبد الرحمن بن عوف الزهري عبد الرحمن بن عوف وسعد بن أبي وقاص الزهري سعد بن أبي وقاص وطلحة ابن عبيد الله التيمي እነዚህ ሰዎች አሁን የተጠቀሱ ሰዎች ማን ናቸው ማንም ይነግረኝ እስኪ አው አብዱረዛቅ አይዋ አህሰንት አስሩ በጀነት ከተበሰሩ ሰዎች ውስጥ ያሉ ማለት ነው እነዚህ በጀነት በህይወት እያሉ እናንተ የጀነት ናችሁ ተብሎ ካርድ ይሰጣቸው ማለት ነው በህይወት እያሉ የጀነት ናችሁ ተብሎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስማቸውን እየጠሩ እከሌ ጀነት ነው እከሌ ጀነት ነው እከሌ ጀነት ነው እከሌ ጀነት ነው ብለው መታወቂያ ከሰጧቸው ሰዎች ናቸው እነዚህ ሱብሃንአላህ አልዓዚም ዑስማን ኢብኑ አፋን ዙበይር ኢብኑ አልዓዋም ወአብዱላህ ኢብኑ አውፍ ወሰዓድ ኢብኑ አቢ ወቃስ ወጠልሃ ኢብኑ ዑበይዱላህ አተይሚ እነዚህ አምስት ሰዎች በጀነት ከተመሰከረላቸው ከአስሩ ሰዎች ውስጥ አምስቱ ናቸው بين لهم أبو بكر رضي الله عنه الإسلام እስልምና ማለት ምን ማለት እንደሆነ አቡበክር ሲዲቅ ነገሯቸው ግልጽ አደረጉላቸው አብራሩላቸው وآتى بهم إلى النبي صلى الله عليه وسلم ከዚያ በኋላ ይዘው ወዴት መጡ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምስት ሰው ይዘው መጡ አምስት ሰው አቡበክር ሲዲቅ لا اله الا الله አምስት ሰው ዳዕዋ አድርገው
ይዘው መጡ ማለት ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فاسلموا جميعا ሁሉም አንድ ላይ እስልምናን ተቀበሉ ሁሉም ማለት ነው نعم ما هو الاسلام بين لهم ابو بكر الصديق رضي الله عنهم الاسلام እስልምናን ግልጽ አደረጉላቸው አብራሩላቸው ማለት ለነዚህ ሰዎች ما هو الاسلام ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡት እስልምና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡት እስልምና ማለት وماذا هو قول ايش لا اله الا الله لا اله الا الله اي لا معبود بحق الا الله كالله بستكر بأونة يمملك ليلا املاك የለም ማለት كالله بستكر بأونة يمملك بأونة والا بباطل يمملك ሞልቷል በባጢል የሚመለክ ሞልቷል በየቦታው ግማሹ ፀሐይ ያመልካል ግማሹ ቀን ያመልካል ግማሹ ቀብር ያመልካል ግማሹ ዛፍ ያመልካል ግማሹ ጅን ያመልካል ግማሹ አላህ ይጠብቀን ከብት ያመልካል ከብት የሚያመልኩ ሰዎች አሉ ታውቃላችሁ አይደል ከብት የሚያመልኩ የሰው ልጅ አላህ አቅሉ እንዲጠቀምበት ካልፈቀደለት ከባድ በጣም ከባድ طيب اذا እስልምና ማለት ምን ማለት እንደሆነ ገለጹላቸው አቡበክር ሲዲቅ ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ በዚህ እስልምና ከመላኩ በፊት ሙሽሪኩል አረቦች ሁሉም ጣዖት አምላኪዎች ናቸው ጣዖት ነው የሚያመልኩት ገበያ ሲሄዱ ለንግዳቸው የሚሆን ጣዖት አላቸው መንገድ ሲሄዱ ለመንገድ የሚሆን ጣዖት አላቸው ልጆቻቸውን የሚጠብቁላቸው ጣዖት አላቸው ለራሳቸው ደግሞ ጣዖት አላቸው የተለያየ አይነት ጣዖት አለ የተለያየ አይነት አንድ ሰው ማለት ነው ብዙ አይነት ለሁሉ ነገር ለተለያየ ነገር የተለያየ ጣዖት አለው እንዳጠቃላይ ዋናዎቹ ደግሞ ከአባ ላይ ያሉ ትላልቅ ጣዖቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው ቁሉ ላ ኢላሃ ኢላላህ ተፍሊሁ ሲሏቸው ላ ኢላሃ ኢላላህ በሉ ነጃት ወጣላችሁ في الدارين في الدار الدنيا والاخره በዱንያም ላይ በአኺራም ላይ ነጃት ወጣላችሁ ላ ኢላሃ ኢላላህ በሉ እንደኛ እንደዛሬ አይደሉም እነሱ ሙሽሪኩል አረብ በጣም የሚገርመው ሙሽሪኩል አረብ ላ ኢላሃ ኢላላህን ያውቁታል ማዕናው ምን ማለት እንደሆነ ስለሚያውቁት አንልም ነው ያሉት ምክንያቱም ላ ኢላሃ ኢላላህ ብለው ከዚያ በኋላ ከአላህ ውጪ ያለን ነገር ማምለክ እንደማይቻል ያውቃሉ እቺ ቃል ማዕናዋ ሙሽሪኩል አረብ ያውቁታል ከኛ የበለጠ ማለት ከኛ የበለጠ ዛሬኛ እስልምና ውስጥ ያለን ሙስሊሞች የላ ኢላሃ ኢላላህ ማዕና አይገባን ለምን እንዴት ነው የማይገባን ቀን ጠዋት ከፈጅር በኋላ ቁጭ ብለን 100 ጊዜ ላ ኢላሃ ኢላላህ እንላለን ከመግሪብ በኋላ ቁጭ ብለን 100 ጊዜ ላ ኢላሃ ኢላላህ እንላለን ላ ኢላሃ ኢላላህ በመላሳችን ማለት ላ ኢላሃ ኢላላህ ብለን ከዛስ ምን እናደርጋለን ከአላህ ውጪ ያለን ነገር እናመልካለን ላ ኢላሃ ኢላላህ ትርጉሙ አልገባንም ዝም ብለን ነው የምንለው ማለት ነው እነሱ ግን እምቢ አሉ አንልም ብለው ነው ሰይፍ ያነሱት ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ለምን ማዕናው ስለሚያውቁት ላ ኢላሃ ኢላላህ ከተባለ በኋላ ሌላ ነገር ማምለክ አይቻል አይ ላ ማዕቡድ ቢሐቅ ኢላላህ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ላ ኢላሃ ኢላላህ ካሉ በኋላ ሽንገላ ያውቁም እነሱ ሽንገላ ያውቁም ለሁለት ነገር ነው አንገታቸውን ለሰይፍ የሚሰጡት ኢማ ለልእስላም አው ለልኩፍር መጀመሪያ አንልም ብለው ሰይፍ አነሱ በነብዩ ላይ በኋላ ደግሞ እስልምናን ከተረዱ በኋላ ደግሞ አንገታቸውን ለሰይፍ ሰጡ ደረታቸውን ለቀስት ሰጡ ሁሉም ማለት خلاص ኃይለኞች ናቸው እነሱ ከገቡ ገቡ ነው አንዴ መጀመሪያ ግን لا إله إلا الله أنلم أجعل الآلهة إلها واحدا إن هذا لشيء عجاب له أرى محمد متانا مالكتوችን በሙሉ ሰብስቦ አንድ አምላክ አደረጋቸዋል ይሄ በጣም የሚገርም ነው كيف يا أخي እንዴት ነው አንድ አምላክ ብቻ ተገዙ የሚለን ነብዩ እኮ لا إله إلا الله በሉ ሲሏቸው ቤታችሁ ውስጥ ያለውን ጣዖት ወይ ደግሞ መካ ውስጥ ያሉትን ጣዖቶች ተዋላሏቸውም እኮ አላሉ ግን እቺ ቃል ራሷ ውስጧ የያዘችው መልእክት ይሄን እንደሚያስተው ስለሚያውቁ እንዴት ተውትለናል አሉ በሌላ አባባል ማለት እንዴት ተውትለናል ሌላውን ነገር እነዚህና ማለክቶች ተው ይያልከን ነው አንተ ላ ኢላሃ ኢላላህ በሉ ስትለን እኮ ከአላህ ውጪ ሌላ ነገር አይመለክም ይያልከን ነው አላህን ብቻ ነው የምታመልኩት ይያልከን ነው እኛ ዛሬ ማሻአላህ ሰላት ላይ ቆመን ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እናመልካለን ባንተ ብቻ ወይ ደግሞ ካንተ ብቻ ገዛ እንፈልጋለን ማለት ነው ካልን በኋላ እንወጣና የት እንሄዳለን የተለያየ ቦታ በጣም ብዙ ሰላት ሌሊት የሚሰግዱ ሰዎች የተለያየ ቦታ ሲሄዱ ታያለ ከአላህ ውጪ ሌላ ነገር ፍለጋ ማለት ነው
ከአላህ ውጪ ሐጃቸውን ፈለጋ ነስ አላህ ሰላመተ ወልአፊያ አላህ ይጠብቀን ከዛ መጥተው ሁሉም ሰለሙ አለ ثم تلا هؤلاء እነዚህን ተከተሏቸው አሚኑ هذه الامه የዚህ ኡማ ታማኝ ተብለው የቅጽል ስም የተሰጣቸው አቡ ዑበይዳ ዓሚር ኢብኑ ጀራህ አቡ ዑበይዳ የተባለው ሰሃቢ ከነዚህ አቡበክር ስዲቅ ጠርቶ ካመጣቸው ሰዎች አቡበክር ጠርቶ ያመጣቸው ሰዎች የተለያየ ጎሳ ያላቸው ናቸው ቅድም እንዳየናቸው ማለት ነው በኒ አሰድ ለምሳሌ ዙበይር ኢብኑ አልዓዋም በኒ አሰድ ነው ዑስማን ኢብኑ አፋን በኒ ኡመያ ነው አብዱራህማን ኢብኑ አውፍ ዙህሪ በኒ ዙህራ ነው وكذلك سعد بن ابي وقاص بني زهره طلحه ابن عبيد الله بني تيم ነው እነዚህ የተለያዩ ከተለያየ ጎሳ የተውጣጡ ሰዎች ናቸው ከተለያየው ገና የመጀመሪያው እስልምና ገና መጀመሪያ ሲመጣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁረይሽ ናቸው ከቁረይሽ በኒ ሐሽም ናቸው ስለዚህ ምናልባት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ በሳቸው ቤተሰብ በሳቸው ጎሳ ላይ ብቻ ያጠነጠነ ቢሆን ኖሮ አደጋ ነበር ግልጽ አለ ግን ዳዕዋው ወዴት ሄደ አቡበከር በኒ ተይም ናቸው ገና ነብዩ ራሱ ሲጠሩ ማለት ነው እኔ መጀመሪያ ኸዲጃውን ተመልከት አልይ ብቻ ነው ከመጀመሪያዎቹ ውስጥ ከሳቸው ከበኒ ሐሽም ውስጥ ያለው ማን አልይ ነው ዘይድ ምንድነው ብለናል ከልቢ ተከትሎ ደግሞ አቡበክር ስዲቅም ዳዕዋ ሲያረጉ የተለያዩ ጎሳዎች ለምን ምናልባት ሰዎች ሙሐመድ ለካ እኔ መልእክተኛ ነኝ የሚለው የሱን ጎሳ የሱን ቀቢላ ምን ሊያረግ የበላይ ሊያረግና እኛ የእነርሱ ምን የእነርሱ ተከታዮች ሊያረጉን ፈልገው ነው የሚል ነገር ይመጣ ነበር ግን ገና መጀመሪያውኑ የነብዩ ዳዕዋ ሲጀመር ራሱ በኒ ሐሽሞች ከሌላው የተለየ ድርሻ አልነበራቸው አቡበክር ስዲቅ የራሳቸውን ጎሳ ጥሪ አይደለም ሊጠሩ አይደለም ይሄዱት ከውስጥ ኸይር አለው የሚሉትን ሰው ማለት ነው ኸይር አለው የሚሉትን ሰው ማንንም ይሁን ያ اخي ማንንም የፈለገ ይሁን አንተ ከነሸሩ ይሄ ሰውዬ የኔ ጎሳ ነው ምናምን ይሄ በሽታ ነው ይሄ እስላም አይደለም አንተ ኸይር ይበታል አለ ሰውየው ላይ ማንንም ይሁን ይሄ ሰው ኸይረኛ ነው ልትወደው ይገባል አላህ ብለህ ማለት ነው ኸይር አይበታል ማንንም ይሁን ማንንም የፈለገው ይሁን የእናትህ ልጅ አታቀርበው ትችላለህ አይተው ማለት ነው ሌላ ባዳ የሆነው ሰውዬ ከእናትህ ልጅ የበለጠ ቦታ ሊኖር ይገባል በእስላም የሚያየው ምንድነው ጎሳ አይደለም ወይ ደግሞ ቀቢላ አይደለም አስለን በሙሽሪኩል አረብ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲላኩ የነበረው የአረቢያ ግዛት እናቃለን አይደል በጣም አደጋ ነበር ይሄ ለጎሳ የተሰጠው ለቀቢላ የነበረው ቦታ ማለት ምልከታ በጣም መጥፎ ነበር ሴቶች ወይ ወንዝ ሲሄዱ ወይ ደግሞ ገበያ ሲሄዱ አንደኛዋ በግጥም የሌላውን ጎሳ ከነካች በዚህ ምክንያት 50 ዓመት ጦርነት ያደርጉ ነበር ጎሳ የተነካ ብለው ማለት የኔ ጎሳ ተነክቷል ብለው በጣም አደገኛ የሆነ በጣም መጥፎ እንትን ነበር የነበረው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ መልእክተኛ አድርጎ ሲልካቸው አረቢያ ግዛት ላይ የነበረው የዘረኝነት ስሜት ሙሲባ በጣም ትልቅ ሙሲባ ነው ለዚህ ነው እስልምና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ የከረፋች ነች ተዋታል ደኡሃ فإنها ايش منتنا ዘረኝነት የሚባለው ነገር ተውት አሉ ይሄ ዘረኝነት የሚባል ነገር ተውት የከረፋ ይሄ ሙሲባ አኺራህን የሚያጠፋ ዱንያን የሚያጠፋ ሐያትህን የሚያጠፋ ዘላለማዊ ጀሃነም ውስጥ የእሳት መቀጣጣያ እንድትሆን የሚያደርግህ ነገር አላህ Subhanahu Wa Ta'ala በዘረኝነት በዘር አይደለም ምን ያደረገው ልቅና የሰጠው በዘር ነው እንዴ በዘር ቢሆን ኖሮ እነ ቢላል የት ነበሩ በዘር ቢሆን ኖሮ እነ ሱሃይብ የት ነበሩ ሱሃይብ الرومي ቢላል الحبشي ሰልማን الفارسي የት ነበሩ እነዚህ ሰዎች በዘር ቢሆን ኖሮ انظر يا اخي اسلام فضل الاسلام ቢላል ከባርነት መጥቶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀነት ላይ ኮቴውን ሰምቻለሁ አለ ቢላል ባሪያ يا اخي የተሸጠ ባሪያ ጥቁር ባሪያ የተሸጠ ባሪያ ጀነት ላይ የጫማው ኮቴ ሰምቻለሁ አሉ ጀነት ላይ ቢላል ረዲየላሁ ዐንሁ አቡ ጣሊብን ተመልከት አቡ ለሃብን ተመልከት ማን ናቸው እነዚህ ሰዎች ማን ናቸው ላ ኢላሃ ኢላላህ
ቁረይሽ በኑ ሐሽም ኩፍር አቡ ጣሊብን የጀሃነም አዘቅት ውስጥ ከተተው ኢማን እስላም ሱሃይብን لا اله الا الله يا اخي انظر ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎችን በዚህ ነው ያጸዱት ውስጣቸውን ያጸዱት በእስላም ማለት ነው በእስላም ነው ያጸዱት አቡበክር ሲዲቅ ተከተሏቸው ከዚያ በኋላ አቡ ኡበይዳ አሚር ኢብኑ ጀራህ እነዚህ ቀጥሎ ያሉ የሚጠሩ አቡ ሰለመተ ኢብኑ አብዱል አሰድ وامراته ام سلمة والارقم ابن ابي الارقم وعثمان ابن مذعون واخواه قدامة وعبد الله ابن مذعون وعبيدة ابن الحارث ابن المطلب ابن عبد مناف وسعيد بن زيد ابن عمرو بن نفيل وامراته فاطمة ابنة الخطاب واخت عمر بن الخطاب وخباب بن العرط وجعفر بن ابي طالب وامراته اسماء بنت عميس وخالد ابن سعيد ابن العاص وامراته امينة ابنة خلف ثم اخوه عمرو بن سعيد ابن العاص وحاتب بن الحارث وامراته فاطمة ابنة المجلل واخوه حاتب بن الحارث وامراته فكيهة ابنة يسار واخوه الاخر معمر بن الحارث والمطلب بن الازهر وامراته رملة بن ابي عوف ونعيم بن عبد الله ابن اسيد النحام وهؤلاء كلهم قريشيون من بطون وافخاذ ستة من قريش እነዚህ አሁን ስማቸውን የጠራናቸው የቁረይሽ ጎሳዎች ናቸው ከእነዚህ መጀመሪያዎቹ ሰዎች ወደ እስልምና ከገቡ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ ያደረጉላቸውና አቡበከር ሲዲቅ ዳዕዋ ያደረገላቸው ሰዎች ወደ እስልምና ከገቡ በኋላ ከዚያ በኋላ የመጡ ሰዎች ነበሩ ومن السابقين الاولين الى الاسلام من غير قريش ከቁረይሽ ውጪ ደግሞ ወደ እስልምና ቀድሞ የገቡት አብዱላህ ኢብኑ መስዑድ አልሁዘሊ አብዱላህ ኢብኑ መስዑድ صحابي معروف ومسعود بن ربيعة القاري وعبد الله بن جحش وأخوه أبو أحمد بن جحش وسحيب بن سنان الرومي وعمار بن ياسر العنسي وأبوه ياسر وأمه سمية وعامر بن فهيرة النزي اسلم الناس كدمو يقبو سوش ناتشو وممن سبق إلى الإسلام من النساء من غير من تقدم ذكرهن عندهم دمو اسلم الناس كدمو كقبوت ስማቸው ከተጠቀሱት ሴቶች ውጪ ኡሙ አይመን በረከት አልሐበሽያ ኡሙ አይመን ታሪኳን አሳልፈናል አይደል ኡሙ አይመን በረከቱ አልሐበሽያ ትባላለች ወመውላቱ ረሱልላህ ሰለላሁ ዐለይሂ ወሰለም ወሃዲነቱሁ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አገልጋይ ነበረች እሳቸውን መጀመሪያ ካጠቧቸውና ከተንከባከቧቸው ሴቶች ውስጥ አንዷ ነች በረከቱ አልሐበሽያ ኡሙ الفضل ሉባበተ الكبرى ኡሙ الفضل ትባላለች ابنة الحارث الهلالية زوج العباس ابن عبد المطلب نبرت وأسماء ابنة أبي بكر الصديق رضي الله عنه النزي ቀድመው እስልምና ውስጥ የገቡ ምናልባትኛ አላህ Subhanahu Wa Ta'ala ቁርአን ላይ የተጠቀሳቸውና ብዙ ጊዜ السابقون الأولون የምንላቸው ማለት ነው الله Subhanahu السابقون الأولون من المهاجرين والأنصار والذين اتبعوهم بإحسان ብሎ ብዙ ቦታ ላይ ወድሳቸዋል وقد عرف هؤلاء الأقدمون ومن أسلم معهم بلقب السابقين الأولين ወደ እስልምና ቀድሞ የገቡ ሰዎች በመባል ይታወቃሉ السابقون الأولون በመባል ይታወቃሉ ይሄ ትልቅ ለቀብ ነው ማለት ትልቅ የሆነ ማዕረግ ማለት ነው አላህ የሰጣቸው ويظهر بعد التتبع والاستقراء أن عدد من قيل فيه إنه قديم الإسلام من ይላል መጀመሪያ እስልምናቸው ቀድሞ ወደ እስልምና የገቡ ናቸው ከሚባሉት ውስጥ አለ ቁጥራቸው أو قيل فيه إنه من السابقين الأولين ወይ ደግሞ መጀመሪያ السابقون الأولون ተብሎ የሚጠሩ ሰዎች ቁጥራቸው يصل إلى 130 صحابيا تقريبا ወደ 130 አካባቢ ይደርሳሉ 130 ሰሃባ ይደርሳሉ ከወንዶችም ከሴቶችም መጀመሪያ ከሰለሙት ማለት ነው ولكن لا يعرف ነገር ግን አይታወቅም بالضبط በትክክል ማለት ነው انهم كلهم اسلموا قبل الجهر بالدعوه او تاخر اسلام بعضهم الى الجهر بها እነዚህ አሁን ያልናቸው 130 የሚሆኑ ሰሃባዎች ሁሉም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ በሚስጥር ያደረጉ በነበረበት ጊዜ ነው የሰለሙት ወይስ በግልጽ ማድረግ ከጀመሩ በኋላ ነው የሚለው በትክክል በደብቅ አይታወቅም አለ ነገር ግን የመጀመሪያዎቹ ሙስሊሞች መሆናቸው የታወቀ ነው ወደ 130 የሚሆኑ ሰሃባዎች የመጀመሪያዎቹ እነዚህ ሰሃባዎች የነበራቸው ዒባደቱል ሙእሚኒና ወተርቢየቲሂም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ነው እነዚህን ሰሃባዎች ተርቢያ ያደረጓቸው
እንዴት ነው ያነጿቸው እንዴት ነው ያስተማሯቸው أما الوحي فقد تتابع نزوله بعد أوائل المدثر يا أيها المدثر قم فأنذر وربك فكبر وثيابك فطهر የሚለው የቁርአን አንቀጽ ከወረደ በኋላ ተከታትሎ መውረድ ጀመረ ቁርአን ويقال إن أول ما نزل بعدها هي سورة الفاتحة ከዚህ በኋላ መጀመሪያ የወረደው سورة الفاتحة ይባላል በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ማለት سورة الفاتحة أم الكتاب أم القرآن ይባላል الوكاية ትባላለች طيب በጣም ብዙ ስሞች አሏት سورة الفاتحة وهي سورة تجمع بين الحمد والدعاء الله مزغانا بماقربنا بوسطو دعاء سبسبو يازنو وتشتمل على جميع المقاصد المهمة من القرآن والإسلام فاتحة اسلمنا وسط تلقو مقاصد تلقو اسلمنا راسو الله لمندنا يفلقوا ويب دمو لمندنا ወደ ሰው ልጆች እስልምናን ያወረደው የሚለው ማአና በውስጡ ትርጉም ይዛለች ፋቲሃ ማለት ነው ትልቁ የእስልምና ክፍል ፓርት ምንድነው هو التوحيد የእስልምና ትልቁ ፓርት ነው ትልቁ ፓርት ወይ ደግሞ ትልቁ አንኳሩ የእስልምና ንጥረ ነገሩ አላህን በብቸኝነት ማምለክ ነው ያ ሁሉ ዋጋ የተከፈለበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክብራቸው የተነካበት ደማቸው የፈሰሰበት ሱሐባዎች አጥንታቸው የተሰበረበት ደማቸው ፈሰሰው ስጋቸው የተቆራረጠበት ትልቅ ዋጋ የተከፈለበት እያንዳንዱ ሱሐቢ ስጋው የተከታተፈበት ትልቁ የእስልምና አስኳሉ አላህ በብቸኝነት መመለኩ ማለት ነው በዚህ ምድር ላይ አላህ ብቸኛ አምላክ መሆኑን ማወቅ ይሄ ነው ትልቁ ቁርአን ለማለት ፋቲሃ ላይ ይሄ ትልቅ ቦታ ተሰጥቶት ነው የምናገኘው ትልቅ ቦታ ማለት የአላህ Subhanahu Wa Ta'ala አምላክነት የሱ ብቸኛ ተመላኪነት وتشتمل على جميع المقاصد المهمة አስፈላጊ የሆኑ በእስልምና ውስጥ ያሉ ቁርአን ውስጥ ያሉ ነገሮችን ሰብስባ ይዛለች كما أن أول ما أمر به النبي صلى الله عليه وسلم من العبادات الصلاة የመጀመሪያው ደግሞ ከአምልኮት ውስጥ ከተውሂድ ቀጥሎ ትልቁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የታዘዙበት የአምልኮት ዘርፍ ቢኖር ምንድነው ሰላት ነው نعم ሰላት ነው የመጀመሪያው ከአምልኮት ዘርፍ ውስጥ ጾም አልነበረም ዘካ አልነበረም ሌላይሽ ሐጅ አልነበረም ወላ አይ شيء ምንም ነገር ከተውሂድ ቀጥሎ የመጣው ሰላት ነው ፋቲሃ ማለት ደግሞ የሰላት ምንድነች ቁልፍ ፋቲሃ ብዙዎቻችን አይገባንም ማድሪ يعني አብዛኛው ሰው ፋቲሃ ማለት ትርጉሙ ምን እንደሆነ አያውቅም ዝም ብሎ ብቻ የሆነ ነገር ወይ በአማርኛ ይጻፍለታል ወይ ደግሞ አላህ ከወፈቀው ቁርአን ቀርቶ ፋቲሃን በተወሰነ መልኩ ያውቃል በእርግጠኝነት 100 ሰዎች ሰብስበን ከ100 ሰዎች ፋቲሃ በትክክል ቢቀርብ እንዲቀሩ ብናስ 10 ሰው እናገኝ በእርግጠኝነት ማለት ነው ፋቲሃን አንድ ሰው እስከቻለ ድረስ በትክክል ፋቲሃን ማስተካከል ግድ ይለዋል ለፍዙ ማለት ነው ቃሉን አስተካክሎ መቅራት ግድ ነው ይሄ ከዚያ በኋላስ ማዕናውን ማወቅ ትርጉሙን ማወቅ ለምን ከማን ጋር ነው የምትነጋገረው ፋቲሃ ስትቀራ ከአላህ ጋር ነው የምታወራው ያ اخي ከሱ ጋር ነው የምትነጋገረው ከአላህ ጋር ምን እንደምትል ማታውቅ ከሆነ እንዴት አይነት ስሜት ይኖርሃል ሰላታችን ውስጥ ኢኽላስ እንዲኖረን ሰላታችን ውስጥ ኹሹዕ እንዲኖረን ሰላታችን ውስጥ ኹዱዕ እንዲኖረን አይንን ጨፍነ ሰውነትን ማኮማተር አይደለም የፋቲሃን ትርጉም ማወቅ የፋቲሃን ትርጉም ስታውቅ ምን ይያልክ እንደሆነ ከአላህ ጋር እያወራህ እንደሆነ ስታውቅ ምን ይያልክ ነው አሁን የምትቀራው ቃል ምንድነው አላህን ምን እያደረከው ነው ከአላህ ምን እየፈለክ ነው ይሄን ስታውቅ ሰላትህ ህይወት ይኖረዋል ምን ሰግደው ሰላት ህይወት ያለው ሰላት ይሆናል ትርጉም ያለው ሰላት ይሆናል ካልሆነስ ፋቲሃ እየቀራ ጀርባን ታካለ ፋቲሃ እየቀራ ጸጉርን ታካለ ፋቲሃ እየቀራ ግራና ቀኝ ታያል ምን እንደምትነጠቅማ ሰለቻለ ሰላቱ አቆለ ተሰራምታ እስክትወጣ ድረስ ይጨንቃል አስሉ ይሄ አይደለም ሱብሃንአላህ አልዓዚም አንተ
አንድ የቀበሌ ሊቀመንበር ጋር ሄደ ከሱ ጋር ስታወራ የምትሰጠው ትኩረት ተመልከት። ከዚህ አልፎ ተርፎ የሆነ አንድ ትልቅ ባለስልጣን ወይ ደግሞ አንድ ጠቅላይ ሚኒስትር ቢሮ ጠርቶ ከሱ ጋር ስታወራ ሌላ ወሬ ታያለህ? ግራና ቀኝ ታያለህ? ከሱ ጋር እያወራህ ታያለህ እንዴ? ሱብሃንአላህ አልዓዚም። በምን መልኩ ነው የምታወራው ከሱ ጋር? ሽንቱን መቆጣጠር የማይችል አላህ ሊጠቅም ካልፈለገ በስተቀር ወላሂ አይጠቅምህም፣ ለራሱም አይጠቅም። አላህ የሰማይም የምድርን ባለቤት የሆነ ጌታ የምናየውም የማናየውም ሁሉ አምላክ ሁሉም ለሁሉም እንደምኞቱ ሰጥቶ አላህ መፍጠር ከጀመረበት ጊዜ ድረስ አንስቶ እስከ ቂያማ ድረስ ያሉት ፍጡሮች በአጠቃላይ የሚፈልጉትን ነገር ጠይቀውት ሰጥቷቸው አላህ ከሱ ጋር ካለ ኒዕማ ባህር ውስጥ መርፌ ከተህ ይዛው የምትወጣው ያክል አይቀንስበትም ነው። አላህ ከዚህ አምላክ ጋር ነው የምታወራው አንተ ከሱ ጋር እየጠየቀው ነው። ሰላት ውስጥ ዱንያ ላይ ህይወት እንዲስተካከል፣ አኺራ ላይ ሀያት እንዲስተካከል፣ ከጀሃነም ተጠብቀህ የጀነት እንድትሆን የምትላቸው ነገሮች ሰላት ውስጥ ያሉ ነገሮች ምንድን ናቸው? አላህን ማንነቱን እየነገርከው ነው። የሱን ማንነት ሰላት ውስጥ አልሐምዱሊላህ ረብል ዓለሚን الرحمن الرحيم مالك يوم الدين سبحان الله إياك نعبد وإياك نستعين قال كدان كالله ጋር የመጀመሪያው ዒባዳ ምንድነው? الصلاه ركعتان بالغداة وركعتان بالعشي ማለት ጧትና ማታ ሁለት ረክዓ ነበር የሚሰገደው መጀመሪያው ማለት ነው። አራፊ አህዲ المكي ነው። ይሄ መካ በነበሩበት ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም نزل بذلك جبريل فعلمه الوضوء والصلاة جبريل መጥቶ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም እነዚህን ሰላቶች አስተማራቸው። ከዚያ በኋላ ውዱእ እንዴት ማድረግ እንዳለባቸውና በመልኩም እንደሚሰግዱ አስተማራቸው። ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰሃባዎች ይሄን አስተማሩ። በዚህ መልኩ ነበር ኢባዳ የሚያደርጉት። فكانت الطهارة الكاملة هي سمة المؤمنين ውዱእ ማድረግ ማለት طهارة ማለት ውዱእ ማለት ነው። አስለን አንድ ሰው ከጀናባ መታጠብ ከልማድ ደምና ከወሊድ ደም መታጠብ ይሄ طهارة እንለዋለን። كذلك ايش ውዱእም እስትንጃ እነዚህ ሁሉ ምን ይባላሉ? طهارة ይባላሉ። አንድ ላይ ግን طهارة ማለት ሰውየው አላህን ለማምለክ ኢባዳ ለማድረግ የሚያዘጋጀው መግቢያ ማለት ነው። ይሄ ሙሉ የሆነ طهارة የሙእሚኖች ምልክት ነው። والوضوء شطر الصلاة ውዱእ ደግሞ የሰላት ግማሹ ነው። ታይብ ወይም ደግሞ ሸርጥ ማለት እንችላለን። ሸርጥም ማለት መስፈርት ነው ማለት እንችላለን። ግማሹም ነው ማለት እንችላለን ማለት ታይብ والفاتحة أصل الصلاة فاتحة ደግሞ የሰላት መሰረቱ ማለት ነው። አስል ማለት መሰረት አሳስ እንደማለት والحمد والتسبيح من أوراد الصلاة حمد በውስጡ ያሉ አዝካሮች የሰላት አውራዶች ናቸው። وكانت الصلاة هي عبادة المؤمنين صلاة ማለት የሙእሚኖች ኢባዳ ነበረች። يقيمونها ويقومون بها في أماكن بعيدة عن الأنظار አላህን በዚህ መልኩ ለማምለክ ይደበቁ ነበር ከእይታ ሱሐባዎች መጀመሪያ ላይ ለምን አይችሉማ ገና ዳዕዋው ግልጽ አልወጣም በስር ነው ያለው። ወሬ ይላሉ እንዳይታዩ የመካ ነገስታቶች እንዳይዋቸው ሙሽሪኩል አረብ እንዳያሰቃዩዋቸው ሲሉ እነዚህን አላህን በዚህ መልኩ ለማምለክ ሲሉ ይደበቁ ነበር። وربما كانوا يقصدون بها الأودية والشعاب እንደውም ወጣ ይሉና በሸለቆ ያለበት ወጣ ብለው ከሰዎች ከመኖሪያ ቤቶች አካባቢ ርቀው ይሰግዱት ነበር። ولا تعرف لهم عبادات وأوامر ونواهٍ أخرى في أوائل أيام الإسلام መጀመሪያ ላይ ከነዚህ ከዚህ ከጧትና ማታ ሁለት ረክዓ ከመስገድ ውጪ ሌላ ትዕዛዝ አልነበረም። وإنما كان الوحي يبين لهم جوانب شتى من التوحيد ነገር ግን በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም የሚወርዱ የቁርአን አንቀጾች በአጠቃላይ የተውሂድን ጀዋኒቦችን ነበር የሚገልጹት። አላህ Subhanahu Wa Ta'ala በሁሉ መልኩ ብቸኛ አምላክ መሆኑ ማለት ነው። طيب ይሄንን ነበር በዚህ ላይ ነበር በጣም ሰፊ ትኩረት የሚያደርገው። ويرغب في تزكية النفوس ሰዎች ራሳቸውን እንዲያንጹ ውስጣቸውን ሰላም ንጹህ እንዲያደርጉ ማፊ اخي አንተ መስገድ ያንተ መቅራት ያንተ ቁርአን ማሐፈዝ ምንድነው ትርጉሙ? ውስጥ ካልጸዳ ውስጥ ንጹህ ካልሆነ አዑዙ ቢላሂ ሚነሽ ሸይጣን ረጂም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አረም ነበር ከልባቸው ውስጥ እያወጡ የነበሩት የምቀኝነት አረም የተንኮል አረም ልብህ ውስጥ አንተ ልብህ ንጹህ ካልሆነ የምቀኝነት አረም እያለብህ ውስጥ
ህዝብ እያለብህ ተንኮል እያለብህ እንዴት አድርገህ ነው ከአላህ ጋር የምትቀራረበው ያ አኺ እንዴት አድርገህ ውስጥህ ቁርአን ብርሃን ነው የምትቀራው ቁርአን ኑር ነው ልብህ ንጹህ ካልሆነ ቁርአን የሚቀመጥበት ቦታ የለም ዚክር የሚቀመጥበት ቦታ የለም ምላስህ ላይ ነው የሚሆነው ውስጥ እንደተቆረ ነው ያለው ውስጣችን ንጹህ ካልሆነ የራሳችንንም ህይወት አበላሽተን የራሳችንን አኺራ አበላሽተን ለሰዎች መበላሸት ሰበብ እንሆናለን ለሰዎች አኺራ መበላሸት የራሳችን አኺራ ተበላሽቶ የራሳችን ቀብር ተበላሽቶ ሰዎች ቀብራቸው እንዲበላሽ ሰዎች ቀልባቸው እንዲበላሽ ሰዎች አኺራቸው እንዲበላሽ ሰበብ እንሆናለን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትልቁ የመጀመሪያው ስራቸው የሰሃባዎችን ልብ ማጽዳት ነበር አሁን እሳቸው የሉ ንግግራቸው አለ የአላህ ቃል አለ የአላህ ቃል የኛን ልብ የማያጸዳው ከሆነ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ የእሳቸው ንግግር የኛን ልብ የማያጸዳው ከሆነ ምንድነው ትርጉሙ ምን ያደርጋል ያ اخي الله المستعان በጣም ብዙ ትልቅ ስራ ይሰሩ የነበሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰሃባዎችን ነፍሳቸው ውስጣቸውን በማጥራት ላይ ويحثهم على مكارم الاخلاق በጣም ያኒ ስነ ምግባራቸው ያማረ እንዲሆን ወይሲፉ لهم الجنه والنار ስለ ጀነት ይነግሯቸዋል ስለ እሳት ይነግሯቸዋል አንተ ዛሬ ስለ ጀነት እያነበብክ ስለ ጀሃነም እያነበብክ نسأل الله السلامة والعافية نعم ويعظهم مواعظ بليغة تشرح الصدور وتغذي الأرواح يمكروا نبر النبي محمد صلى الله عليه وسلم صحابه مكة بنبروا بجزء حقيقة لباج للباج مجيب ميهون لروحاتشو مجيب ميهون نجيب نبر مين أبرواتشو نعم صحابه تربوا يهدالو سونتاتشو أرلم أكلاتشو سايون وسطاتشو يرابان ينبيو نجيب سيسمو يتقبالو روحاتشو يفافال وسطاتشو إيماناتشو ياببال وكان النبي صلى الله عليه وسلم يزكيهم ويعلمهم الكتاب والحكمة يترواتشو نبر قرآن حديث يستمرواتشو نبر ويحدو بهم يزواتشو يهدو نبر مالهم إلى منازل نقاء القلوب لبن يماسدات لباتشو سكيس أدادرس أيتواتشو نبي محمد صلى الله عليه وسلم نقاء القلوب لبه نصمون على اللبت لبه نصمون على اللبت يا أخي لبه بتنكل مولته لبه بتلاتشا مولته لبه بحسد مولته بمكانينة مولته كيف انديتنا الله في تمت كربو يا أخي وشاتنا شيطان نو ميتشاوت ب والله شيطان نو ميتشاوت ب በጣም ልንጠነቀቅ ይገባል አላህ ይጠብቀን በጣም والله በጣም ልንጠነቀቅ ይገባል በጣም ያሳስባል ያለንበት ሐል በጣም ያሳስባል እኛንን ወይ በከፈን ተጠቅልለን ቀብር ውስጥ የምንገባው በዚህ ሐል አሁን ባለንበት ሁኔታ በከፈን ተጠቅልለን ቀብር ውስጥ ከገባን ጉድ ነው والله በጣም ጉድ ነው نسأل الله السلامة والله በጣም ጉድ ነው ከዚያ መከራከ يا أخي تراسه هفر هونو قد هفر هونو طاريا هفر هونو منيتا هفر هونو فجأة تقل الله نو يا أخي صوفا إلا فراش إلا اسبرينج إلا من إلا يا أخي عفر لبسه عفر تنترسه عفر لا ينو بتنيو كذا عفر نو بتونو الله فيتنو بتكون مراقوتهن كيف يا أخي بشر تمولتن بتنكل تمولتن بمكانينة تمولتن بزي حال ودا أخيرا كهدن بتام كبارنا والله بتام كبارنا لبس الله فيتو من ما يرجل لنا إيه قميص من ما يرجل لنا إيه كوفية من ما يرجل لنا الله فيت من ما يرجل لنا كجهنم ساعة عادنا كقبر تياك عادنا الله في كالة تياك عادنا إيه قميصي ملبسه لبس ሁጃ ነው የሚሆነው በእኔ ላይ የቀራሁት ቁርአን ይፋረደኛል የአላህ ቃል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር አላህ ፊት ይፋረደኛል ልቤን የማያጸዱልኝ ከሆነ ውስጤን የማያጸዱልኝ ከሆነ አይነ الاسلام የታለ እስልምና ሁሉም እነዚህ ምን ሰራቸው ስራዎች በሙሉ
መቅደም ያለበት ልብ ማጥራት ነው መጀመሪያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዚህ ነው ሷሃባዎችን ልባቸውን ሲያጸዱላቸው የነበረው ማለት ዛሬ የቆሸሸ ዕቃ በስፖንጅ በምንድነው በብርጭቆ ወረቀት ወይ ደግሞ በሽቦ ውሃ ልትጠጣበት ቆሻሻ ካለበት እሱን ካላጸዳው ውሃ ቀጥታ አትጠጣበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሷሃባዎችን ቀልብ በዚህ መልኩ ነበር ሲያጥቡ የነበሩት በአላህ ንግግር በቁርአን ሽቦ አይደርሰውም ያንተ ልብህ አላ በዚክሪላህ ተጥመኢኑል ቁሉብ ያለ አላህ አላህን አውስተህ አንተ ልብህ የማይጸዳ ከሆነ ቁርአን ቀርተህ ልብህ የማይጸዳ ከሆነ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ያንተን ልብ የማይጸዳው ከሆነ ما في فائده نعم الى منازل نقاء القلوب ونظافه الاخلاق ልባቸው يعني ስነ ምግባራቸው ንጹህ እንዲሆን ወኢፈተ النفوس ነፍሳቸው ተንኮለኛ እንዳይሆን ንጹህ ነፍሳቸው ንጹህ ማድረግ ወስድቅ المعاملات ከሰዎች ጋር የሚኖራቸው ነገር ሙጃመላ አይደለም ልባቸው ውስጥ ሌላ ነገር ሸርበው ልባቸው ውስጥ ተንኮል ይዘው ፊታቸውን ፈገግ ማድረግ ይሄ የሙናፊቆች ባህሪ ነው የሙእሚኖች ባህሪ አይደለም አበደን ጥርስ እየሳቀ ውስጥ ሌላ ነገር የምታስብ ከሆነ ውስጥ ሌላ ነገር የምትይዝ ከሆነ ላ ሱሐባዎች ያስተማሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሱሐባዎች ያስተማሩት ይሄን አይደለም ሙእሚን ማለት ውስጡም ውጭም አንድ ነው ማይምከን አበደን ላዩና ውስጡ የተለያየ ሰው ማለት ይሄ ሙናፊቅነት ባህሪ ነው ይሄ ሙናፊቅ ባህሪ እንጂ የሙእሚን ባህሪ አይደለም ስለዚህ ሱሐባዎችን ምንድነው ያደረጓቸው አንድ አይነት ያደረጉ ውስጣቸውም ላያቸው ከሰዎች ጋር ያላቸው ሙአመላ አንድ አይነት ነው እንዲሆን ያደረጉት አንተን እዚህ ጋር ፊት ለፊትህ እየሳቀ ከጀርባ ሄዶ በጦር እንዲወጋ በጩቤ እንዲወጋ አይደለም ይሄ አይደለም የእስልምና ባህሪ ነብዩ ያስተማሯቸው ማለት አበደን እንዲህ አይነት ህብረተሰብ አልነበረም አላህ ድል የሚሰጥህ ዛሬ እኛ ለምንድን ነው አላህ በዚህ እዚህ ደረጃ ላይ ያደረሰን እነዚያ ሱሐባዎች ትንሽ ሆነው አላህ ያላቃቸው ለምንድን ነው አላህ ያከበራቸው ለምንድን ነው እንዲህ አይነት ባህሪ ይዘው ነበር ነብዩ በዚህ መልኩ ነበር ያነጹዋቸው እኛ ዛሬ ሰዎችን በመልኩ ነው ያነጽን ያለና ምን ሰው ነን አላህ እንዴት ነው ለኛ እርዳታ የሚሰጠን እንዴት ነው ካለንበት መከራና ስቃይ ሊያወጣን የሚችለው እንዴት ነው አሁን ካለንበት እንዲህ አይነት ዝቅጠት ልንወጣ የምንችለው ይሄ ልባችን እንደዚሁ ይያለ በተንኮል ተሞልተን በሸር ተሞልተን በህዝብ ተሞልተን የአላህ ነስር እንፈልጋለን የአላህ እርዳታ እንጠይቃለን ከላ والله አይመጣም በምንም ተአምር አይደለም በራሳችንም ላይ በኡማው ላይ አይደለም በራሳችን ላይ ነስር አናገኝም ቤትህ ውስጥ ነስር አታገኝም ስራ ላይ ነስር አታገኝም ርስቅ ላይ ነስር አታገኝም ህይወት ላይ አላህ ነስር አይሰጥም ንጹህ እስካልሆንክ ድረስ በራስህ ላይ ማለት ነው እያንዳንዱ ሰው ራሱን ሲያጸዳ አላህ ለሙእሚኖች አጠቃላይ የሆነ ነስር ይሰጣቸዋል ويهديهم الى صراط مستقيم ويربيهم على التمسك بدين الله والاعتصام بحبل الله نعم يا الله قال يمطኝ እንዲሉ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም والثبات في امر الله والاستقامه عليه وهكذا مرت 3 اعوام በዚህ መልኩ 3 አመት ሰሃባዎችን እንዲህ ያነጹዋቸው አለፈ والدعوه لم تزل مقصوره على الافراد በዚህ በ3 አመት ጊዜ ውስጥ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዳዕዋ ሁኔታና እንዲሁም ሌሎች ሰሃባዎች ሲያደርጉት የነበረው የዳዕዋ ሁኔታ በግለሰብ ደረጃ እንጂ ሜዳ አልወጣም ነበር ግልጽ አልወጣም ነበር لم يجهر بها النبي صلى الله عليه وسلم في المجامع والنوادي ህዝቦች በተሰበሰቡበት ቦታ ላይ ዳዕዋ ማድረግ አልጀመሩም በውስጥ ነበር ሲያደርጉ የነበሩት ኢላ انها صارت معروفه لدى قريش ነገር ግን ቁረይሾች ያው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ አውቀውታል ምክንያቱም ቤታቸው እያንኳኳ ገብተዋል በውስጥም ሆኖ ማለት ወቀት ተነከረ ለها بعضهم احيانا አንዳንድ የቁረይሽ ነገስታቶች ወይም ደግሞ የቁረይሽ አባላቶች ይሄንን የነብዩ መሐመድና የሰሃባዎችን ዳዕዋ በመጥፎ ሁኔታ ይጋፈጡት ነበር واعتدوا على بعض المؤمنين አንዳንድ ሙእሚኖች ላይ ድንበር አልፈውባቸው ነበር ማሰቃየት ጀምረው ነበር ولكنهم ነገር ግን ሙሽሪኮች لم يبالوا بها بصفه عامه እንዳጠቃላይ ግን ትኩረት ሰጥተው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ዳዕዋና የሳቸውን መልእክተኝነት ለማጥፋት ዘመቻ አልጀመሩም ነበር حيث لم يتعرض رسول الله صلى الله عليه وسلم لدينهم ولم يتكلم في آلهتهم ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በ3 አመት ጊዜ ውስጥ ስለነሱ ጣዖት መናገር ስላልጀመሩ እስልምናን እየገለጹ በድብቅ ሰዎችን ይጣሩ ነበር እንጂ ስለ ጣዖት መናገር ስላልጀመሩ በዚህ መልኩ ጦርነቱ በግልጽ አልተጀመረም ነበር ይላል الجهر بالدعوه ان شاء الله ونكتلو እንጀምራለን نكتفي بهذا هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم